ይሄን ኬክ ላሳያችሁ። በር አንኳኩቶ ማጥራ አደረጉና ወጥቼ ከፈትኩት። ስከፍት ሰውየው ድሪቨሪ የመጣ ማለት ነው። ምንም ነገር ሳይናገር ሰጥቶኝ ሄደ። ሴትዮ ስትመጣ ከየት መጣ አለችኝ። ፍሪጅ ውስጥ አድርጌ ማለት ነው። ከዛ እንደዚህ አንቺ ነሽ ያዘሽው አላውቅም፣ ስሰጡኝ አስገባውና ፍሪጅ ያረኩት አልኳት። አረ እኛ ምንም አላዘዝንም አለችኝ። ከዛ እንትን አለችና ወረቀቱን ፈለገችው አጣችው። ሰውየው እንትን ካምፓኒው ጋር ደወለችው ማለት ነው፣ የዚህ ካምፓኒው ጋር። ከዛ ስትደውል መጥቶ እንዲወስዱ 2 ኪሎ ነው ደግሞ መጥቶ እንዲወስዱ ተባለና እነሱ አንፈልጉም እሺ እንመጣለን አሉና ዝም አሉ። ከዛ ልጆቹ የሴትዮ ልጆች ዩኒቨርሲቲ ነበረ የሚማሩት ማለት ነው፣ 2 አንድ ሴትና አንድ ወንድ። ሰውየው መጣና ምንድነው ይሄ አላት። ሴትዮ የገዛች መስሎት ማለት ነው። ከዛ ልጆቹ መጡና መቤቴን ማለት ነው፣ ሴትዮ መጥቶ ይወስዳሉ ያለችውን ኬክ፣ የሰውን ኬክ እንደዚህ በጠበጡትና በሉት። ይሁት ይሄ ከላይ የተጻፈ አሁን ወደ ታች ተገልብጦ ነው እንጂ ስማችሁ ራሱ ነበረበት እንትን አድርጎ ማለት ነው። 2 ኪሎ ኬክ። ሰውየውም ካልበላን አለ እግዚአብሔርን ካልበላን የሰው እንትን የራሱን ብር ማውጣት አይወዱም። በጣም ገብገባ ነው። ካልበላን አሉ ይሄ የሰው ኬክ እንደዚህ አድርጎ በሉ። ግን ሰዎቹም አልመጡም። መጥቶ ለመውሰድ እንትን አላሉም። እንደዚህ እንትን ይላሉ ብዬ አላሰብኩም። መጀመሪያ ሴትዮ እውነት ለመናገር ደወለችላችሁ ሀራም ነው አለችና እነሱ መጥቶ አልወሰዱም፣ ምንም አላለም። ያው ልጆቹ ሰውየውና ልጆቹ ካልበላን አሉ እንደዚህ በሉ። 90 ምናምን ብር ነው ደግሞ እዚህ ላይ የሚለው ማለት ነው። 2 ኪሎ ኬክ ነው እና የስፕሩት ኬክ እንደዚህ ቤት ድረስ አምጥቶ ሰጥቶኝ ሄደ ሰውየው። ግን በልቶ ጨረሱት። ይኸው እስቲ እናንተ ብትሆኑ ምን ታረጋላችሁ? ይኸው እንግዲህ እንደዚህ አድርጎ የእንትን ልንበላ ነው። ሴትየውም እምቢ ብላኛለች። እኔም ልቅመስ እስቲ በጣም ቆንጆ ነው አለች እሷ በልታ ማለት ነው። ለምን ይኸው 2 ቀን ካለፈ ምንም ይበላሻል። ከመጡ ብር እንሰጣችኋለን አለች እሷ። ሰውየው ግን ራሳችሁ ነው ያመጡት፣ ምንም ነገር እንዳሰጡት ማለት። ሰውየው በጣም ገብጋባ ነው ሲበዛ ማለት ነው። በጣም ቆንጆ ኬክ ነው። እንግዲህ እንደዚህ ድሪቨሪ የሚያመጣ ሰውም እንደዚህ ይከስራል ማለት ነው። ቤት ተሳስቶ ግን እኮ የቤት ቁጥሩ የተለያየ ነው። ስም ራሱ ብጠየቀኝ ማለት ነው አንዳንዶቹ ድሪቨሮች